ኤቢኮ ያሰበችው ልታደርግ ነበር። ምናልባትም ካንተ ማርቀስ ፈልጋ ይሆናል። አታስበውም አይባል እና ደግሞ አባቴ ደረጀ እንደሆነ ነግራት ነው እንዴ? ግን እኮ ምናልባትም ያው ሳታገባ ስላረገዘች አፍራ ይሆናል። እኔማ ማለት እንደው እንዲህ ያልካትበኝና ከዚሁ ከጎረቤት ያረገዘች ነው ይመስል እንዴት እንዴ? በሱ ሳይመጣ እሱ አይደለም ይችላል ወይ? እኔ እንጃ ዳሪ። የዳጣና የናታን ፍቅር እንግዲህ እንደቀጠለ ነው። አሪፍ ጊዜ እያሳለፉ ነው የሚገኙት። ግን ዳጣ ፍራት እያላት ነው የሚገኘው። እሱም እንግዲህ አብጌል በምታደርጋቸው ነገሮች ከእለት እለት ሀሳቧ ወይም ደግሞ የምታደርጋቸው ተንኮሎች በጣም ከፍ ወዳለ ደረጃ እየመሄዱ ጉዳይ በጣም አሳሳቢ ሆኖባታል ማለት ነው። እንግዲህ በባለፈው እንዳያችሁት በሚገርም ሁኔታ እንግዲህ አብጌል የምትፈልገው ነገር ለማድረግ ወይም ደግሞ ናታንን የራሷ ለማድረግ የማትቆፍረው ጉድጓድ የለም። በትክክለኛው ራሷ ላይ መስራቱ ማድረግ ያለባትን ነገር ትታ እንግዲህ በአቋራጭ በሆነ ሲስተም የሆነ በአጭር ጎዳና ለማስተካከል የምታደርገው ጥረት በጣም ከባድና ከኃይለኛ እርምጃ ውስጥ ነው እየገባች ያለችው። እንግዲህ አብጌል በሚገርም ሁኔታ እናትየዋ ወይዘሮ ማርታ እንግዲህ ጸባዩን አስተካክላ ለወንድ ልጅ ለሴት ልጅ ፍቅር ሊኖረው የሚችለው የመጀመሪያ ለወንድ ልጅ ክብር ሊኖርሽ ይገባል። እሱም ብቻ ሳይሆን ለሰው ያለሽ ክብር፣ አመለካከት፣ በቃ ቅንነትሽ፣ በቃ ሁሉ ነገርሽን ራስሽ ላይ ስሪ ቅድሚያ ብላ እንግዲህ እናትነቷን መክራት ነበረ። አብጌል ግን እሱን ነገር የሆነ በቃ በጣም ከባድ ነገሩን ይመስላል። እሷ ማድረግ የምትፈልገው ሲጀመር አብጌል እሷ ለናታን የሆነ ፍቅር ኖሮባት ሳይሆን እልክ ነው ያለባት፣ ወይም ደግሞ በቃ ትቢት የሆነ እልክ ውስጥ ተጋብታለች። እልኩ ምንድነው? ከናታንንና ዳጣ አንድ ላይ እንዳይሆኑ የምታደርገው ጥረቷ ነው። በቃ በምንም አይነት ሁኔታ ናታን ከዳጣ ጋር መሆን የለበትም በቃ እንጂ ናታን ላይ ይሄን ያክል ፍቅር ኖሯት አይደለም። ሰው እኮ የሚወደውን ሰው ለመጉዳት አያስብም አይደል? ወይም ደግሞ የሆነ እርምጃ ሊወስዱ አይችልም በፍጹም ይፈራል። ገብታችኋል አይደለ? አብጌል ግን እሱን እርምጃ ለመውሰድ በምንም ሁኔታ ነው ማትለው። እንግዲህ እንዳያችኋት በቃ ትዝ ባላለው ሁኔታ በመጠጥ ውሃው ውስጥ አረቄ ጨምራ ነው የሰጠችው። የምትፈልገውን ነገር ለማስከር ነበር፣ አስክረዋለች ኦሬዲ። ግን ያው እንግዲህ ሰላም አጋጣሚ ዳጣ ልካስ ስለነበረ ናታን ክላስ ዳጣ ስለደረሰበቻት ነው እንጂ የምትፈልገውን ነገር አድርጋ ነበር። እሷ የምትፈልገው ምንድነው? ከናታን ማርገዝና እሱን አስከራ ከናታን ማርገዝና ካረገዝኩኝ በኋላ የትም ጥሎኛ ሄድም በቃ አስረዋለሁ ይዘዋለሁኝ የሚል ተልካሻ ምክንያት ነው እንግዲህ ያበጌል ምክንያቷና በቅድሚያ ለእናቷም ነግራት ነበር። እናትየዋ ጸባይሽን አስተካክሊ፣ ራስሽ ላይ ስሪ፣ ንጹህ ሴት ሁኚ፣ ጸባይሽን ክብር ይኖርሽ፣ ሰውን ቤተሰቦችሽንም ማንኛውም ሰው በዙሪያሽ ያለውን ሰው ክብር ስጪ፣ ከዛ ትሁት ሴት ሁኚ ብላ ስትመክራት እንግዲህ አይ ማየ ሌላ ካልተቆጣሽኝ የሆነች ባጭር ጎዳና የሆነ የራሴ ሲስተም አለኝ ናታን ራሴ ለማድረግ ካልተቆጣሽ ብላ ነበርና ወይዘሮ ማታ ደስ ይለኛል፣ ዋናው የሚፈልገው ላንቺ ናታን እንዲሆን ወደ አንቺ እንዲመጣ ነው አይደለ? ኦኬስ ብላ ነበርና እንትን የመለሰችላት። ከዛ መጨረሻ ላይ እንግዲህ ምንድን ያለችው አብጌል ባረግዝበት ናታን ያገባኛል አይደል በነበር ጠየቀቻትና እንግዲህ ወይዘሮ ማርታ ራሱ በጣም እንደደነገጠችው እንዴት አርቃ እንዲያስበችው ራሱ በጣም ግራ ጋብቷት ስለነበረ እንግዲህ ከጥግቧ እንድትጠፋ ነው ያባረረቻት የነበረው። ግን እሷ ወደ ኋላ አላለችም። እንግዲህ አርጁን እንዲያመጣላትና አረቂውን እንዲያመጣላት በመጠየቅ አረቂውን አምጥታ እንግዲህ ከሚጠጣ ውሃ ውስጥ ቀላቅላ ሰጥተዋለች። ናታንም ጠጥቶታል፣ ወድቆላታል፣ ሰክሮላታል። ኦሬዲ ያው እንዳልኳችሁ ዳጣ ደርሳ ነገርዮሹ ባጭር ተቋጨ ማለት ነው። በዛም እንግዲህ በጣም ተናዳለች። ሌላው ደግሞ በጣም ያናድዳን ነገር ናታን በዛ በስካሩ መንፈስ ውስጥ እያለ አንደኛ አንቺ ማንሽ አብጌል ነኝ ምናምን ስትለው አቤል ነህ እንዴ ምናምን በቃ ወንድ ጾታውን ወሩ እንዳርጎ ነበርና በዛ ተናዳለች። ሁለተኛ ደግሞ አብጌል እኮ ነኝ ምናምን ስትለው አብጌል እና አባዬ ልጅ ምናምን ብሎ እንግዲህ ነው ያላት ማለት ነው ስትለው በቃ እኔ እናንተ አሁን መጋባት አለብን ቀለበት ታስርልኛል አይደል ናታንዬ ምናምን ስትለው እንግዲህ እሱ አይ እኔ በጭራሽ በዘማ ስካሩ መንፈስ ውስጥም ሆኖ አንቺን ላገባሽ አልፈቅድም፣ ምክንያቱም እኔ ማገባው ዳጣን ነው ሲላት እንግዲህ በጣም ነው የተናደደችው። እንዴት እንደስትለኛለ ጉርጓድ ግባ አንዴ ግባ ስትለው ነበርና በመጨረሻም እንግዲህ ናታን አይ እኔ እያልኩሽ ያለሁት እኮ የዳጣን አባት ታውቂያለሽ ምናምን ብሎ እንግዲህ ያንን ሰስፔንስ አድርጓት ነበረ። ሊነግረኝ ነው ብላ በቃ የሆነ ሚስጥር ሆዳባውን ብቅ ሊያወጣዋል፣ ስለዚህ በቃ ሊነግረኝ ነው ሄድጅ ምናምን ብላ በጣም ጓጉታ እየጠበቀችው ነበረ። ከዛ ግን አስቀየሳት ሐሳቧን። እንግዲህ በመጨረሻ ምንድነው ያላት
ማን ነው ናት በቃ ንገረኝ ናታንዬ በቃ ንገረኝ ማን ነው የዳጣ አባት ሲሳይ ነው እያለች እየዋሸች ነው አይደለ ንገረኝ እስኪ አንተ የምታውቀው ምናምን ብላ እንግዲህ ሰስፔንሱና በጣም ጓጉታ እየጠየቀችው ነበርና እንግዲህ ናታን ያላትኝ አልነገራት ሳይነግራት በቃ ትቷት ተኛ ማለት ነው። በዛ እንግዲህ በጣም ነው የተናደደችው በቃ በጣም የተናደደችው ምክንያቱም በዚህ አጠብቅም እሷ በቃ እንድትነግረው ወይም ደግሞ እንዲነግራት ነበር የፈለገችው አልቻለችም ማለት ነው። ሌላው ደግሞ እንግዲህ ደረጀና ወይዘሮ ማርታ ዛሬ ሰላምን የመጨረሻ ግዴታ የልጅሽን አባት መናገር አለብሽ ብለው እንግዲህ አፋጣ ይዘዋታል። ሰላምን በባለፈውም እንግዲህ ድጋሚ እንዳጠይቁ ብላ ተቆጥታ ነበር። አሁን ደግሞ እንግዲህ ወይዘሮ ማርታም ድጋሚ ያልጠይቅሽም እንደውም የራስ ጉዳይ ብላ ነበር። ግን አሁን የጎረቤቱ ወሬ የሰዎች ሙጥጫ ሌሎችም ነገሮች ሲደማመሩ ወይዘሮ ማርታም ውስጧ ጥያቄ ፈጠረባት። ደረጀም ደግሞ ያው እሱ ልጁ ከሱ ነው የተረገዘው ግን ደግሞ ከሱ እንደሆነ አያውቅም። ስለዚህ ተናገረ ትናገር አለበለዚያ ደግሞ በራሳችን መንገድ በዲኤንኤ ይመረመራል እያለ ነው የሚገኘው። እሱ ደግሞ በነገራችን ላይ እነሱ ባያስመረምሩትም አቢጌል ስለምታስመረምረው ችግር የለውም። ምክንያቱም አቢጌል ዋና የምትፈልገው አሁን የምትጠባበቀው የሰላምን መውለድ ነው። የሰላምን ልጅ አባት እንግዲህ ገና ከእርግዝናው ጀምሮ እየተከራከረች ነበረ ገና እርግዝናው ከታወቀበት ሰዓት ጀምሮና ግን አሁን ላይ ደግሞ እሷ የምትፈልገው አሁን የምትጠብቀው ዲኤንኤ ለማስመርመር ልጁ መወለዱ ብቻ ነው። እንግዲህ ከህፃኑ ዘረመልና ከአባቷ ወስዳ እንግዲህ አሁንም ዲኤንኤ እንደምታስመረምረው ምንም ጥያቄ የለውም። እንግዲህ እነ ደረጀም እንደዛ እያሉ ነው። ሰላምስ ምን ትል ይሆን? አዲስና ሌሎች ቀጣይ ቪዲዮዎችን ይዘን እንመጣለን። እስከዛ ሰብስክራይብ ላይክ አድርጉ። መልካም ቆይታ